በተጫዋችነት ዘመናቸው ይነስም ይበዛም አሁን በጣም አስቸጋሪ የሚሆነው ነገር ምናልባት አሁን ወጥተው የሚናገሩ ተጫዋቾች ይኑሩበት አይኑሩበት ሌላ ጉዳይ ሆኖ ይያለ ግን በእንደነዚህ አይነት ስርዓት ውስጥ አልፈዋል አሁን የሚሉት ምክንያቱም እነሱ ጀነራላይዝ ነው ያደረጉት እግር ኳሱ በኢትዮጵያ እግር ኳስ ውስጥ ሌብነት ተንሰራፍቷል ሙስና ተንሰራፍቷል ነው ከሌ ሙሰኛ ነው ወይም ደግሞ ከሌ ክለብ ሙሰኛ ነው አይደለም ያሉት አጠቃላይ ክለብ ባለው የእግር ኳስ እንቅስቃሴ ውስጥ ብዙ ሙስና ተንሰራፍቷል ነው ስለዚህ በዛ ስርዓት ውስጥ ያለፉ ተጫዋቾች ናቸው እነዚህ ተጫዋቾች ስለዚህ የሆነ ድርሻ አላቸው በዚህ ይሄ ስርዓት ለመበላሸቱ ወይም ደግሞ በዛ ድርሻ በዛ ስርዓት ውስጥ ሰለባ መሆናቸው የማይቀር ነው ስለዚህ ራሳቸውን ተጠያቂነት የማድረግ ኃላፊነትም ይኖርባቸዋል በሚገባ አንድ ሁለተኛ ቀደም ያልከው ነገር ገገጂ ሐሳቦች አሉት ምክንያቱም ማን ነው ሌባ የሚለውን ነገር መረጃው ማስረጃ ካለ ማውጣት ያስፈልጋል ሌባ ካለ እኮ ተቀባይ ሰጪ አለ ስለዚህ ሰጪው ተጫዋች ነው ተቀባዩ አሰልጣኝ ነው ወይም ደግሞ አመራር ነው አይደል የሚባለው አለፍ ሲል እኮ አሁን አልፎ እኮ ጋዜጠኛም ይቀበላል ይባላል አይደለም ብለዋል ደጋፊ ራሱ ተቀባይ ሆኗል በቃ ሁሉ ነገር ስም ማጥፋት ነው ይሁኑ እየተገባ ነው ይሄ ለምን እንደሆነ በኋላ ላይ እነግርሃለሁ ነገር ግን ይሄ ግለሰብ አጠቃለው ብለ ምናምን የሆነና አካል አጠቃለው ብለ እግር ኳሱን ማጠልሸት ግን አይቻልም እግር ኳሱን ማጠልሸት አይቻልም ግለሰብ ነው ያጠፋው በግለሰብ ሰው ሀገር ለምንድን ነው የምትዋረደው ሀገር ለምንድን ነው የምታንሰው የኔ ጥያቄ እሱ ነው ተጫዋቹ እኮ ተጠያቂ አይደለም በኢትዮጵያ እግር ኳስ ላይ ተጠያቂ ነው እንዳልኩ አላግባብ ሲከፈልክ ከችሎታ በላይ ገንዘብ ሲሰጥክ ለምን አልተቃወምክም ይሄ የኔ ችሎታ አይደለም ብሎ የመለሰ ኳስ ተጫዋች አለ ተሰጥቶት ለአመራር ላሰልጣኝ ወይ አይደለም ተሰጥቶት 100,000 ብር ተከፍሉት የ100,000 ብርን ግልጋሎት የሰጠ ኳስ ተጫዋች አለ በዛ ልክ መስዋዕት የከፈለ 2 አመት ይፈርማል የመጀመሪያው አመት ላይ ይተኛል ሁለተኛው አመት ላይ ይሮጣል ይሄ ወንጀል አይደለም ስተት አይደለም እንደዚህ ከተባለ እንደዚህ ደረጃ አይ በነገር ላይ አንድ መታወቅ ያለበት ምናልባት እነዚህ ተጫዋቾች ወይም ደግሞ ለአሰልጣኝ ብር የሚሰጡ ወይም ደግሞ ለአመራር ብር የሚሰጡ በብቃታቸው ስለማይተማመኑ ነው ብዬ ነው ማሰብ ምክንያቱም በብቃት የምትተማመን ከሆነ ብር አትሰጥም አንተ ቀደም ያልከው ከብቃት ጋር ተመጣጥኖ ክፍያ መከፈል አለባቸው የሚለው ሐሳብ ከዚህ ጋር የተያያዘ ነው አንድ ብቃት ያለው ተጫዋች 600,000 ብር ካስፈለገው 600,000 ብር መከፈል አለበት ለማንም ምንም መስጠት አይጠበቅበትም ምክንያቱም አሰልጣኝም አመራርም ያ ተጫዋች እንዲመጣ ይፈልጋል ግን አብዛኛው ተጫዋች ለአሰልጣኝ ወይም ደግሞ ለአመራር ብር የሚሰጠው በብቃቱ ስለማይተማመን ነው ሸር ሰጥቶ ከዛ ይገባል እንዳልከው 2 አመት ተቆይቶ ብር ተቀብሎ ይወጣል ያ አይነት ትሬንድ ነው ያለው በእግር ኳሱ ላይ የምናየው ያን ነው ግን አንድ እግር ኳስ ተጫዋች በአቅሙና በብቃቱ የሚተማመን ከሆነ የሚያስፈልገውን ነገር ይጠይቃል በሚፈልገው መንገድ ይከፈለዋል ስለዚህ ሙስና መስጠትም አይጠበቅበትም አሰልጣኝም አመራርም ጋር መገናኘት የሚጠበቅበት ጉዳይ አይደለም የሚያጫውተው እግር ኳስ አመራሮቹም አይጠይቁም እኮ አሰልጣኞቹና አመራሮቹም የሚችል አይጠይቁም ያ አዎ ያቃሉ አይደለም እንዴ አስፈላጊያቸው ስለሆነ ሌባ እኮ ከማን እንደሚሰርቅ ያቃል አይደለም እንዴ ዝም ብሎ ሁሉ ያገኘውን ሁሉ ለዘረፍ ይላል እንዴ አይሰርቅም እኮ የሚጠይቀውን ያካል ሰተ ከገባ ደግሞ አንተም ሌባ ነህ በቃ አንተም አትችልም ስለማትችል ነው የሰጠው ስለዚህ አንተም ተጠያቂ ነህ የሚችል ሰው አይሰጥም በቃ ብቃት ያለው ሰው ይሄን አያደርግም በቃ ካደረክ ከተጠየቅ ግን አትችልም አሁን እኔ በኢትዮጵያ እግር ኳስ ታሪክ ውስጥ እኔ ከዚህ ነገር ወጣ እንበልና ሌብነት አለ ሰጥቻለሁ አልሰጠው የሚለውን እንተውና እኔ በኢትዮጵያ እግር ኳስ ውስጥ ከ20 አመት በላይ ኖሬያለሁ አንድም ተጫዋች እኔ በቃኝ አቅሜ አቅቶታል መሮጥ አቅቶኛል መጋፈት አቅቶኛል ብሎ ኳስ ያቆም አላቅም ሁሉም አትችልም ተብሎ ሲባረር በቃ እድሜ አትችል 15 20 አመት ተጫውታል በቃ እግር ኳስ እኮ እዚህ ድረስ አትጫወትም በብቃት 20 አመት መጫወት በጣም ጥቂቶች የታደሉ በብዙ ነገር ውስጥ ግን ይሄ እንደፈለገ ሲዝረከረክ የነበረ ኳስ ተጫዋች መጥቶ እኔ ጋር እኮ ያለቅሳል እንደፈለገ ሲሆን ዞር ብሎ አንተ ቀን መስነ ስርዓት ሰላም ብሎ ማያቅ አሁን ኳስ ሊያቆም ሲል ሁሉ ነገር ምድር ስትደፋበት መጥቶ ቁም ያለቅሱ ብዙዎች አሉ ስትመክራቸው በወጣትነታቸው አልሰማም ያለ ኳስ ዛሬ ላይ ኳስ ሊያቆም ሲል አሰልጣኙ ስለማይወደኝ ነው
እኔ ገንዘብ ስለማልሰጥ ነው፣ እኔ እንደዚህ ስለሆንኩ ነው ብሎ ያለቅሳል። ግን በኢትዮጵያ እግር ኳስ ውስጥ 15 ዓመትና ከዛ በላይ ተጫውቷል። በቃ ይሄን ያህል ከተጫወተም እኮ በቂ ነው፣ ትልቅ ነገር ነው። ነገር ግን እንደዛም ተጫውቶ አቁም በቃ እድሜክ ነው ሲባል ኖ እኔ አይደለም እድሜ አይደለም መጫወት ይችላሉ፣ አሰልጣኙ ስለማይወደኝ ነው፣ እኔን ስለሚፈራኝ ነው ምናምን እያለ የሚዋሽ ነው ያለው። በቃ አብዛኛው ኳስ ተጫዋች በቃ አልችልም ብሎ ኳስ ያቆም የለ። ሁሉም ሲያቆም ሊያቆም ሲል ሰበብ ነው የሚደረድረው። ይሄ መቆም አለበት። ይሄን የምናያለን እኮ እናውቃለን እኮ። እኔ ማቀው የምቀበለው አለ ባልቀበሉ ኳስ ተጫዋች አለ። የረዳሃቸውም ምንረዳቸውም አሉ እኮ አንዳንድ ጊዜ በእግር ኳስ ውስጥ እና ይሄ እኔ ዋናው ነጥባችን ምንድነው ተጫዋቾቹ የተናገሩት በሙሉ ትክክል ነው ብሎ መውሰድ አለም ደግሞ የተናገሩት ሁሉ ደግሞ ትክክል አይደለም ማለትም ልክ አይደል። ይሄን የሚመለከተው አካል አጣርቶ ይወስን፣ የኛ ጉዳይ አይደለም። ነገር ግን አንዳንድ ጊዜ እኛ መናገር የምንፈልገው ማናችንም ከኔ ጀምሮ ሁላችንም ስንናገር ግለሰባዊ ስሜትና ፍላጎታችንን ማስቀደም የለብን። እግር ኳሱን ሊጠቅም የሚችል እግር ኳሱን ሊያሳድግ የሚችል ይነስም ይብዛም ይሄ እግር ኳስ እኮ የብዙ ተጫዋቾችን፣ አሰልጣኞችን፣ የተለያዩ ሙያተኞችን ህይወት ቀይሯል። ሎግ ለማድረግ አብቅቷል። ስምና ዝናን ሀብትን ሰጥቷል። ስለዚህ ይህን ያደረገልህን ዘርፍ ባጠቅመው እንኳን ለምንድን ነው የምትጎዳው? አሁን ተያዙት እኮ መጉዳት ነው እግር ኳስ። እኔ ከሞትኩ ሰርዶ አይብቀል አካሄድ ለማናችንም አይጠቅም። በጣም የሚያሳዝነው እሱ ነው ማለት እንደው በደንብ አጽንኦት መሰጠት ያለበት ነገር ብዙ በርካታ ተጫዋቾች ይሄን የሚያወሩ ተጫዋቾች እንትን የሚሉ ናቸው፣ አንዳንድ የሚያስተዛዝቡ ናቸው። ምናልባት በዚህ ባገኙት ብር ጨፍረው ካበቁ በኋላ ጭፈራው ካለቀ በኋላ መጥቶ የኢትዮጵያ እግር ኳስ እንዲህ ነው ማለት በጣም አግባብ አይደለም። ምክንያቱም ያን የበላህበትን ወጭት መስበር ነው። እኔ የሚሰራውን ስራ ልክ አይደለም ብሎ መቃወም ሌላ ጉዳይ ነው። እግር ኳስን ደግሞ እንደ እግር ኳስ አጠቃላይ የእግር ኳስ የሚባለው ነገር ኢትዮጵያ እግር ኳስ የሚለው ላይ ነው ጻብ ያለብኝ ማለት ለኔ የማይገባኝ ነገር እሱ ነው። ልክ አይደለም፣ ሙስና አለ፣ እሱን መስተካከል አለበት የሚለው ጥሩ ሀሳብ ነው፣ መስተካከል አለበት። ምክንያቱም እግር ኳሱን ስለማያሳድግ። ግን ያ ዘመን ያንተ ኤራ ካበቃ በኋላ መተህ ከየትም ገንዘቡን ያን ሁሉ ገንዘብ ስትበላ ኑረህ መተህ እንደፈለክ ካረክ በኋላ ከጨረስክ በኋላ መተህ የኢትዮጵያ እግር ኳስ እንዲህ ነው ብለህ መሄድ ወይም ደግሞ መውጣት በጣም የሚያሳዝን ጉዳይ ነው። ምክንያቱም የኢትዮጵያ እግር ኳስ እነዚህን ሰዎች እንዳልከው ነው፣ ለወግ ለማዕረግ አብቅቷቸዋል፣ ዝናቸውን አትርፈውበታል፣ በልተውበታል፣ ጠጥተውበታል፣ የፈለጉትን ነገር አድርገውበታል፣ ብዙ ሰው አትርፈውበታል። ያንን መተህ ግን መጨረሻ ላይ በዜሮ ማጣፋት ልክ ነው ብዬ አላስብም። ግን መሰመር ያለበት ልክ ያልሆኑትን ነገሩ ግን ልክ አይደለም ማለትና እግር ኳስን እንዳጠቃላይ ጀነራላይዝ አድርጎ መናገር የተለየ ነገር ነው። አሁን ግን እየተነገረ ያለው ከግል ኢንተረስት አንጻር ከግል ጥቅም አንጻር በዛ ውስጥ ጀምሎ ደግሞ እግር ኳሱን መሳደብ ልክ አይደለም፣ ወይም ደግሞ ለእግር ኳሱ እያሰቡ ነው ብዬም አላስብም። ማለት እግር ኳሱን የሚያሳድግ ነገር ወይም ደግሞ እግር ኳሱን አሁን ከገባበት ከዚህኛው ሙስና አለ ከሚባለው ነገር የመፍትሄ ሀሳብ የሰጠ ሀሳቦች አላየሁም። በየቦታው ከሚወሩት ወሬዎች ከሀሜት ውጭ አንድም ነገር የለምና እንደነዚህ አይነት ነገሮች እግር ኳሱን የሚጎዱ ናቸው። አሁን ምናልባት የሚናገሩ ሰዎችም መረጃና ማስረጃ ይዘው መናገር አንድ ነገር ነው። ግን ከዛም በላይ ግን በኃላፊነት ነገሮችን መናገር በጣም ወሳኝ ነገር ነው። ኃላፊነት ሊሰማቸው ይገባል። የበሉበት የጠጡበት እግር ኳስ ነው፣ ትልቅ ያደረጋቸው እግር ኳስ ስለሆነ ያን ነገር ማሰብ ይኖርባቸዋል። ምናልባት ግን እንደው ያጠቃለልን እንሂድ መሌ ከሰዓት አኳያ የኢትዮጵያ እግር ኳስ ፌዴሬሽን እንደ አስተዳደራዊ ጉዳዮች ላይ በደንብ የዝምታው ጉዳይም ምክንያቱም እግር ኳስ እየተሰደበ ነው ያለው። ያጠቃላይ አንዳንዴ ነገሮች እየተለመዱ ሲሄዱ እንደ ኖርማላይዝ እየተቆጠሩ ይመጡና እግር ኳሱ አደጋ ውስጥ የሚገባበት እድል ሊፈጠር ይችላል። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን፣ የአሰልጣኞች ማህበር፣ የተጫዋቾች ማህበር ዝምታው እዚህ ድረስ ነው ወይ? ምንድነው ዝምታው? ይሄ ዝምታ እስከየት ያስኬዳል? የመፍትሄ ሀሳቦችን ማምጣት አይጠበቅበትም ወይ? ምክንያቱም አሰልጣኞች ሰደቡ ነው አይደለም? ዝም ካልክ ቀደም ያነሳነው ሀሳብ አለ አይደል? ዝም ካልክ ስለዚህ የወንጀሉ ተባባሪ ነው ወይም ደግሞ የዛ አካል የዛ ስራ ተባባሪ ነው። የተጫዋቾች ማህበርም ተጫዋቾች በዚህ ያክል እየተጎዱ ከሆነ ዝምታው እስከምን ድረስ ነው? የተጫዋቾች ማህበር እንደዚህ አይነት ነገሮችን አይደል ሊያስከብር የተቋቋመው? አላማው እንደዚህ አይነት ነገር ነው።
የኢትዮጵያ እግር ኳስ ደግሞ ትልቁን ምስል የኢትዮጵያ እግር ኳስን መጠበቅ ኃላፊነት አለበት የኢትዮጵያ እግር ኳስ ፌዴሬሽን እና ከዚህ አንፃር ምን መደረግ አለበት የሚለውን የመፍትሄ ሀሳብ እናስቀምጥና ዝግታችንን እንቋጭ ማለት እኔ አሁንም አስምሬ መናገር የምፈልገው ነገር ያለ ማስረጃ መናገር ንጹሃኖችን ይጎዳል። ዝምታ ደግሞ ወንጀልን ያበረታታል። ስለዚህ መናገሩ ክፋት የለውም፣ ኃጢአትም አይደለም። ነገር ግን በማስረጃ ተደግፎ መነገር አለበት። ያለ ማስረጃ ሲነገር አደጋ አለው፣ ከባድ ነው። ነገር ግን አሁን ወደ ጠየቀኝ ጥያቄ ሳልፍ ግን ይህ ሁሉ ነገር ያለ ማስረጃ እየተነገረ እየተሰማ ዘመናትን እያስቆጠረ ግን ወጥቶ የሚናገር አካል አለመኖሩ ለምን የሚል ጥያቄ ያስነሳል። ትልቁ ጥያቄ ከጉዳዩ መነሳት በላይም ይሄ ነው የሚያነጋግረው። አሰልጣኞች፣ እግር ኳሱን በበላይነት የሚመራው ፌዴሬሽኑ፣ ክለቦችን የሚመሩት የክለብ አመራሮች ምንም እያሉ አይደለም በዚህ ጉዳይ ላይ። ሚዲያውም ከአሁን በፊት ይወቅሳቸው ነበር። አሁን ደግሞ ተጫዋቾቹም እየወቀሷቸው ነው። እየወቀሱ ብቻ ሳይሆን እየወነጀሏቸው ነው። ነገር ግን ምንም ዝምታን ነው የመረጡት ሁሉ። ለምን? እዚህ ጋር ሁሌም ማናችንም ማስተዋል ያለብን ነገር ሁል ጊዜ መናገር ስላለብን ብቻ መናገር እንደሌለብን ነው እኔ የምማረው። ይሄንን ተጫዋቾቹ፣ ሚዲያውም፣ በአጠቃላይ ሁሉም የስፖርት ቤተሰብ ሊገነዘበው ይገባል። ስንናገር የምንናገረው የሆነ ለውጥ እንዲያመጣ መሆን መቻል አለበት እንጂ ተናገረ ለመባል መሆን የለበትም። ስለዚህ የምንናገረው ነገር ለውጥ እንዲያመጣ ደግሞ በመረጃ በማስረጃ የተደገፈ ነገር መናገር አለብን። በደንብ መዘጋጀት አለብን በዚህ ጉዳይ ላይ። ይሄ ሁሉ ሲባል አሁን እነዚህ የጠቀስኩት አካላት ይሄን ሳይሰሙ ቀርቶ አይደለም፣ ሰምተዋል፣ አውቀዋል። ነገር ግን መልስ አይሰጡም። ምክንያቱም የሚመጣባቸው ነገር ምንም ነገር የለም። ይሄም በመባሉ ከስራው የተባረረ አሰልጣኝ አለ። ይሄም በማድረጉ ከክለብ አመራርነቱ የተባረረ አለ። ከፌዴሬሽን የተነሳ አለ። ከወሬ የዘለለ ትርጉም ያለው ነገር የሚያመጣ የለም። ሚዲያውም በየጊዜው አንድ ወቅት ላይ እንደውም አንድ የሚዲያ ባልደረባዬ ምን አለ፣ በሚዲያ ላይ ነው የተናገረው። ከዛ በኋላ በአካልም ተገናኝተን አውርተን እኛ ይኸው በየጊዜው ለፈለፈ አቀረብን፣ ግን ሰሚ የለም፣ መፍትሄ የለም አለ። ኢትዮጵያ ውስጥ ግን የምትናገረው ነገር በማስረጃ በመረጃ ከተረጋገጠ ሰሚ አለ። ሁልጊዜ እንደምለው አንድ ወቅት ላይ የእንግሊዝ ዘጋርዲያን ጋዜጠኛ ኢትዮጵያ ውስጥ መጥቶ ስለ ዶፒንግ አወራ። ኢትዮጵያውያን ዶፒንግ በአደባባይ ይሸጣል ምናምን ብሎ አወራ አይደል? ብዙ ቀውስ ነው የተፈጠረው በወቅቱ አይደለ? ነገር ግን ያ ጉዳይ ስፖርት ቤተሰቡ ብቻ አይደለም መንግስት ጭምር ገብቶበት ሲያጣራ እውነት ሆኖ አገኘ። ስለዚህ ያ ጉዳይ የት ድረስ ሄደ? ከስፖርት ምክር ቤት ሁሉ ሳይቀርብ እኮ ፓርላማ ላይ ቀረበ አይደል? ፓርላማ ላይ ቀርቦ እርምጃ ተወሰደ። ስለዚህ የምታቀርበው ነገር እውነት ከሆነ መረጃ ካለ ማስረጃ ካለ የሚወስን አካል አለ ማለት ነው። ስለዚህ እስካሁን ላለው ነገር ምንድነው? ማስረጃ አለመኖሩ በራሱ ዝምታው እንዲበዛ አድርጎታል ባይ ነኝ። አሰልጣኞች በተለያየ ምክንያት ከተጫዋቾች ጋር ይጋጫሉ። ተጫዋች የትኛውንም ውሳኔ ስትወስን፣ ማንም ሰው የትኛውንም ውሳኔ ስትወስን፣ በተለይ አሉታዊ ውሳኔዎች ተሰናብታል የሚል ጥያቄ አሁን ነገ ከብስራት ተሰናብታል ብትባል ደስ ይላል። ቅሬታ መፍጠሩ አይቀርም። ከዛ በኋላ የሚቀርብልህ ሪዝን ነው የሚወስን ያሳምነው አይደለ? የሚቀርብልህ ሪዝን ትክክል ከሆነ ተቀብለህ ትሄዳለህ፣ ራስንም ታርማለህ።
ትዘጋጃለህ። ነገር ግን ኢትዮጵያ እግር ኳስ ውስጥ ግን አሰልጣኞች የአሰልጣኞች ስራ ምንድን ነው? እዚያ ውጤት ማምጣት ነው አይደል? ውጤት ማምጣት ብቻ ነው ወይ ግን የአሰልጣኝን ስራ ፍትሃዊና ትክክለኛ የሚያደርገው? ይሄ የሚመዘንበት የሚለካበት ስርዓት አለ ነው? ለዚህ ነው እኮ ተጫዋቾቹ እየወጡ እንደፈለጉ የሚቃወሙት። ተሰናብታል፣ በቃ ለእኔ ስትራቴጂክ አትጠቅመኝም ብሎ አሰልጣኙ ሂሳብ ሰርቶ ቀምሮ ምን ብሎ እሱን አልፈልግም ከኔ ይምጣልኝ ሊል ይችላል። በዚህ መሰረት አሰናብቼዋለሁ ይላል። ተጫዋቹ ደግሞ አላሰናበተኝም ይላል። መሰናበት የለብኝም እሱ ስለማይወደኝ ነው፣ እንደዚህ ስለሆነ ነው፣ እንደዚህ ስለሆነ ነው ብሎ የግል ጉዳዩን ያወራል። ክለቦቹ ወይም አመራሮቹ አብዛኞቹ እንዳልኩ አማተር ስለሆኑ እግር ኳሱን በእውቀት ስለማይመሩ ሙያተኞች ስላልሆኑ ይሄንን መዳኘት አይችሉም። ይሄን መዳኘት የምትችለው ሙያተኛ ስትሆን ያስቀመጥከው ሕግና ደንብ ስርዓት ሲኖርክ መፍትሄ መስጠት ትችላለህ። ነገር ግን ኢትዮጵያ ውስጥ የትኛውም የተጫዋች ዝውውር ሲደረግ አሰልጣኞቹም ይሄ ሁሉ ቅሬታ ተቃውሞ እየቀረበባቸው አሁን ድረስ መመዘኛ የላችሁም። የተጻፈ መመዘኛ ማለት የተጻፈ ክለቡ የሚያውቀው ተጫዋቹ የሚያውቀው ማንም የሚያውቀው ስርዓት መኖር አለበት። ተጫዋች እንዴት ወደ ክለቡ ይገባል፣ እንዴት ይወጣል የሚል የተቀመጠ ስርዓት ካለ ለምንድን ነው የሁሉ ውዝግብ የሚመጣው? አይመጣም። ነገር ግን ትልቁ ችግር ይሄ የለም። ስለዚህ የክለብ አመራሮች ምንም ሲባል መልስ ወጥተው ለመስጠት አይችሉም። አሁን የትኛውም ክለብ አሁን ተጫዋቾቹ ክለብ አይጠቅሱም አይደል? እከሌ ብለህ ብትጠቅስ እኔ አሁን እናገራለሁ። የትኛውም ክለብ መመዘኛ የለውም የተጻፈ በዚህ ነው የምትሰናበተው በዚህ ነው የምትለው ነገር የለም። ተጫዋች ሲሰናበት እኮ ይሄን ስላላሟላ አሰናብቻለሁ የሚል ክለብ አለ? የለም እኮ። ስለዚህ ይሄ ዋናው ችግር ነው የውዝግቡ። ይሄም ኑሮ ተጫዋች ቅሬታ ምናምን ሊኖረው ይችላል፣ ግን በዚህ ደረጃ ግን የሚነገር አይሆንም። አንዱ ይሄ ነው። ሁለተኛው ተጫዋቾች እንደዚህ አይነት ቅሬታ ተቃውሞዎች በየትኛውም ተቋም ውስጥ አሉ፣ እግር ኳስ ውስጥ ይኖራሉ። ነገር ግን እነዚህ ቅሬታ ተቃውሞዎች ግን የሚፈቱበት ስርዓት ግን አለ ሌላ ተቋም ላይ። ኢትዮጵያ ውስጥ ግን ኢትዮጵያ እግር ኳስ ውስጥ ግን እንዲህ አይነት ቅሬታ ተቃውሞዎች የሚፈቱበት ስርዓት አለ ወይ? አንድ ተጫዋች ተነስቶ አሁን ቅሬታ ላቅርብ ብሎ ቢል እንደዚህ አይነት ቅሬታ እንደዚህ አይነት የሙስና ጉዳዮች ሚስጥራዊ ናቸው። የሚስጥራዊ ቅሬታ ማቅረቢያ ስርዓት አለ ኢትዮጵያ እግር ኳስ ላይ አለ። የዲሲፕሊን ኮሚቴ እኮ አለ። የዲሲፕሊን ኮሚቴ እነዚህ አይነት ነገሮች ሲፈጠሩ ለማጣራት ምን ለማድረግ የሄደበት ርቀት አለ ወይ? የለም። ስለሌለ አሁንም ለዚህ ጉዳይ መፍትሄ መስጠት አይችልም የዲሲፕሊን ኮሚቴም የኢትዮጵያ እግር ኳስ ፌዴሬሽን። ከቅርብ ጊዜ ወዲህ ሌላው ዓለም ላይ ስትመጣ ፊፋም የሚያበረታታው እንደዚህ አይነት የተጫዋቾች ቅሬታና ተቃውሞ እንዳይበዛ ለማድረግ የተጫዋች ኤጀንቶች ላይሰንስ ይሰጣል። ኢትዮጵያ ውስጥ መሆን ከቅርብ ጊዜ ወዲህ መሰጠት ተጀምሯል፣ ተግባራዊም ሆኗል። ማህበሩ እንዲያውም ከዛ አድጎ ወደ ማህበርነትም ተቀይሯል አይደለ? የኤጀንቶች ማህበር አለ። ነገር ግን የትኛው ተጫዋች የትኛው ክለብ ነው በኤጀንት የሚሰራው? ኤጀንት እኮ እንደዚህ መሀል ላይ ሆኖ እንደዚህ አይነት ቅሬታና ተቃውሞዎች እንዳይነሱ መሀል ላይ ሆኖ የሚሰራ ነው አይደለ? ነገር ግን በኤጀንት የሚሰራ ኳስ ተጫዋች አለው ኢትዮጵያ ውስጥ? የሉም እኮ። 99 ከመቶ በኤጀንት አይሰሩ። 99% ከሚሆኑ ክለቦች በኤጀንት አይሰሩ። ስለዚህ በየጊዜው እንዲህ አይነት ቅሬታዎች እንደዚህ አይነት ተቃውሞዎች ይበዛሉ። ዓለም ላይ ትልቁ ኳስ ተጫዋች ሮናልዶ፣ ሊዮኔል ሜሲ ናቸው አይደል? ግን ኤጀንት አላቸው።
ኢትዮጵያ ውስጥ ግን ያለ እግር ኳስ ተጫዋች ግን ኤጀንት የሚባል አይፈልግም። በራሱ ይደረደራል፣ በራሱ የፈለገውን ያደርጋል። ከዛ በኋላ እዚህ ጋር አደባባይ ላይ መጥቶ እንዲህ ተደረግኩ እንዲህ ተጠየቅኩ ይልሃል። ስለዚህ አንዱም ችግር የኤጀንት ጋር ያለን ግንዛቤ እውቀት አናሳ መሆን ችግሩን እየተባባሰ እንዲመጣ አድርጎታል። ወጥተው የማይናገሩት ማናቸውም በዚህና መሰል ምክንያቶች ነው ብሎ መናገር ይቻላል። በነገራችን ላይ ይሄ ከዝውውር ጋር ተያይዞ የሚነሳ የሙስና ጉዳይ፣ የቅሬታ ጉዳይ፣ የተቃውሞ ጉዳይ ኢትዮጵያ ውስጥ ያለ ችግር ብቻ አይደለም። ማንም መገንዘብ ያለበት ነገር ይሄንን አፍሪካ ውስጥ በተለይም ምስራቅ አፍሪካ ውስጥ ይሄ ችግር በጣም ጎልቶ የወጣ ነው። መረጃዎችን ማንም ጎግል ላይ ገብቶ ማየት ይችላል። ኡጋንዳ ብትሄድ፣ ኬንያ ብትሄድ የመንግስት ባለስልጣን ሳይቀሩ ይገቡበታል። የክለብ አመራሮች በቀጥታ ጣልቃ ገብነት ያደርጋሉ። እንደዚህ የህግ ማዕቀፎች እንዲህን የሚቆጣጠር የህግ ማዕቀፍ የላችሁ። ስለዚህ በኢትዮጵያ ብቻ የተፈጠረ ልዩ ክስተት አድርጎ ማየት አያስፈልግም። ምስራቅ አፍሪካ ላይ በደንብ የተንሰራፋ ትልቅ ችግር ይታወቃል ይህ ጉዳይ። ስለዚህ ይሄ ሲጠቃለል ዋናው ጉዳይ እግር ኳስ ውስጥ ይሄ ሁሉ ነገር ሊፈጠር የቻለው ወይም የሙስና ጉዳይ ስር እየሰደደ የመጣው አጠቃላይ የፋይናንስ ቁጥጥራችንና አስተዳደራዊ ስርዓታችን በሙያተኞች አለመመራት፣ ክለቦቻችን በትክክለኛ ሙያተኞች አይመሩ። ስለዚህ ይሄን አጠቃላይ ስርዓቱን ማስተካከል ያስፈልጋል። እነዚህ ክለቦች ምናልባት የግል ባለሀብት ቢሆኑ እኮ የሁሉ ሌብነት አይኖርም። እግር ኳስ ኢትዮጵያ ውስጥ ስራ ቢሆን የሁሉ ሌብነት አይኖርም። አንድ አመት አይደለም አንድ ቀን አትቆይም እየሰረክ ሁሉ ነገር ወደ ስርዓት ይመጣል። ስለዚህ እግር ኳሱ ውስጥ ኢትዮጵያ ውስጥ ይሄ ሁሉ ሌብነት እንደዚህ እየተንሰራፋ የመጣው አጠቃላይ ስርዓታችን ደካማ ስሉ። ስለዚህ ስርዓቱን ማስተካከል ያስፈልጋል። አሁን ስለ ግለሰቦች ማውራት ምንም መፍትሄ አያመጣም። መፍትሄ የሚያመጣው የአሰራር ስርዓቱ ለሌብነት የተመቸ ነው አይደለም መፈተሽ። ሌብነትን ለማዋጋት የሚታገሉ ኃይሎች የህግ ከለላ አላቸው ወይ? የላቸውም። ስለዚህ ከሌላቸው ሌብነቱ ይቀጥላል አይደለም? እንደዚህ ነው ያለው። አውሮፓዎቹ ጋር ነው እንደዚህ አይነት ነገር መቆጣጠር የቻሉት። በምን? በስርዓት። አውሮፓዎቹ ጋር አንድ ተጫዋች ሲመጣ ቁልፉ ሰው አሰልጣኙ ቢሆንም ነገር ግን የቴክኒክ ዳይሬክተሩ ፊርማ ያስፈልጋል፣ ሪፖርት ያስፈልጋል፣ የተጫዋች መልማዩ ሪፖርት ያስፈልጋል። እንደ አጠቃላይ የኮቺንግ ስታፍ ቡድኑ እነዚህ አካላት ያሉበት ሪፖርት ያስፈልጋል። ይሄ ሲሆን ነው ክለቡ አመራር የሚያጸድቀው። ራሳቸው ዝውውሩን ኦዲት የሚያደርጉበት የአሰራር ስርዓት አላቸው። እንደዚህ አይነት ነገር ችግሮች ቢፈጠሩ ይሄንን የሚከላከል የህግ አካል አለ። በዛ አማካኝነት ችግሮቹን መቋቋም ችሏል። ከዚህ አለፍ ሲል በህግ የተጻፈ በግልጽ የተቀመጠ የተጫዋች ኤጀንት ሚና፣ ኃላፊነት፣ ክፍያ በግልጽ ተቀምጧል። እነዚህን ነገሮች ማድረግ ከችግሮች እንድንወጣ ያደርገናል። መልካም። ዞሮ ዞሮ የጠቅለል እናድርገው የሚመለከታቸው አካላትም በዚህ ጉዳይ ላይ በደንብ መስራት ይጠበቅባቸዋል። በተለይ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን አሁን በሚሰሙት ጉዳዮች ላይ በእግር ኳሱን ከእንደነዚህ አይነት አሉባልታዎች ለመጠበቅ ማቋቋም ካለበት የአጣሪ ኮሚቴ ወይም ደግሞ ግብረ ኃይል አቋቁሞ እንደነዚህ አይነት ጉዳዮች በእግር ኳሱ ላይ ካሉ ይህንን ነገር ማጣራት ግዴታም ሊኖርበት ይገባል። ምክንያቱም እግር ኳስን የመጠበቅ ኃላፊነቱ የሱም ስለሆነ ያንን ነገር የማድረግ ኃላፊነት አለበት። ምክንያቱም ሩመሮቹ እየበዙ ሲመጡ ቅድም እንዳልነው የመለመድ ባህሪ ይኖራቸውና ለእግር ኳሱ ተለምዷል። ኦልሬዲ ያው ለእግር ኳሱም በጎ ጎን አይደለም እያሳደረ ያለው። ስለዚህ በደንብ እየጠለሸ ነው ያለው ስሙ የኢትዮጵያ እግር ኳስ ይህ ነው የሚል አንድምታ ወይም ደግሞ ሰዎች ወደዛ ድምዳሜ የደረሱ ስላለ የኢትዮጵያ እግር ኳስ ፌዴሬሽን
ይህንን ወይ የጋዜጠኞች ቡድን ማደራጀት ካለበት አደራጅቶ አጣሪ ኮሚቴዎችን በእንደዚህ አይነት መንገድ ይህን ነገር በደንብ ሊያጣሩት ይገባል። የኢትዮጵያ እግር ኳስ ፌዴሬሽን ብቻም ሳይሆን አጠቃላይ ሊግ ካምፓኒውም እንዲሁም ደግሞ የተጫዋቾች ማህበርም የአሰልጣኞች ማህበርም በጋራ ይህንን ነገር ማስተካከል ይግድ ይላቸዋል። በመጀመሪያ በእርግጥ ስትራክቸር ማስተካከል ዋና ጉዳይ ነው። ያ የረጅም ጊዜ የቤት ስራ ሆኖ በአንድ ጀንበር የምታስተካክለው ጉዳይ አይደለም። ኢትዮጵያ እግር ኳስን ለማስተካከል ለባለሙያ መስጠት ምናምን የምንለው ጉዳይ ያው ድሮ ሁሌ በየፕሮግራማችን የምንለው ጉዳይ ነው። ያ ነገር ቢሆን ኖሮ እንደዚህ አይነት ነገሮችን ላንሰማ የምንችልበት እድል ሰፊ ይሆን ነበር። ግን እነዛን ነገሮች ከማስተካከል በዘለለ ደግሞ ያን ረጅም ጊዜ እቅድ ሆኖ እያለ አሁን ያለውን ነገር ደግሞ በዚሁ ባጭሩ ለማስቀረት እንደነዚህ አይነት የመፍትሄ አቅጣጫዎችን መከተል ያስፈልጋል። እግር ኳሱን ከሁሉም በላይ ግን እግር ኳሱን መጠበቅ አለበት። ተጫዋቾችም አሰልጣኞችም ይሁን የተጫዋቹ አጠቃላይ ስፖርቱ የሚመለከታቸው አካላት ቅድሚያ ለስፖርቱ መስጠት የግድ ይላቸዋል። የግል ኢንተረስትና የግል ጥቅሞች ወደዚህ አይነት ነገሮች ባይንጸባረቁ መልካም ነው። አዎ ሁለተኛው ጉዳይ ፌዴሬሽኑ እንደ ፌዴሬሽኑ መስራት ያለበት ጉዳይ አለ። የህግ ክፍል አለው፣ የዲሲፕሊን ኮሚቴ አለው። ይህን ጉዳይ መቆጣጠር ይችላል። ስለዚህ ያን አክቲቭ ማድረግ ማንም ሰው ቅሬታ ተቃውሞ ካለው ቅሬታ የሚያቀርብበት ስርዓት መፍጠር፣ የፋይናንስ ኦዲት እያንዳንዱ ክለብ እንዲያመጣ ማድረግ፣ ክለቦች እንደዚሁ በተመሳሳይ ፋይናንስ ኦዲት ማቋቋም፣ ተጫዋች እንዴት ይመለመላል፣ ማን ይከታተሏል ይህንን የሚል ስርዓት ማበጀት ክለቦች ጋር ይጠበቃል። ቀደም ሲል እንደተናገርኩት ያለ ማስረጃ መናገር ንጹሃኖችን መጉዳት ነው። ዝምታ ደግሞ ወንጀልን ማበረታታት ነው። ስለዚህ ተጫዋቾች በዚህ ጉዳይ ላይ ማስረጃ ካላቸው አሰልጣኞችም ማንኛውም አካል በግለሰብ ደረጃ በተቋም ደረጃ ማስረጃ አለኝ በዚህ ጉዳይ ላይ መናገር እፈልጋለሁ የሚል ካለ በራችን ለሁሉም ክፍት መሆኑን ለመግለጽ እፈልጋለሁ። እንደ ጋዜጠኞችም በአጠቃላይ እኔን ጨምሮ ሁሉም ጋዜጠኛም በእንደዚህ አይነት ጉዳዮች ላይ ሲሪየስ መሆን ያስፈልጋል። ማንም ስለተናገረ ብቻ ሳይሆን ያለ ማስረጃ እድልም መብትም መስጠት ተገቢ አይመስለኝም። እግር ኳሱን መጠበቅ ከኛም ይጠበቃል። እንዲህ አይነት አሉባልታዎች እንዳይራመዱ ጋዜጠኞች የራሳቸውን ሚና መጫወት አለባቸው። ሁሉም የራሱን ሚና መወጣት ከቻለ ደግሞ እግር ኳሳችንን ሰላማዊ ውጤታማና ከምንም ነገር የጸዳ ማድረግ ይቻላልና አሁንም ደጋግሜ መናገር የምፈልገው እግር ኳሱን መጥቀም ባንችል እንኳ መጉዳት የለብንም። መልካም ውድ ተመልካቾቻችን በኢትዮጵያ እግር ኳስ የተጫዋቾች ዝውውር ሙስናና ክስ እስከ መቼ ድረስ በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ማብራራችሁ ቆይታ አደረግን። በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየትን በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘን።